ናችሁ? ማርያምን ጀግኖች ናችሁ። ይመቻቸው። ዛሬ ሀብታሙ እንግዲህ ለሩሃማ ቀለበት አሰረላት ማለት ነው። በጣም ነው ደስ የሚለው። እውነት ለመናገር በጥንዶች መሀል ጥልቅ የምትሉ ሰዎች እንግዲህ እንደዚህ ታፍራላችሁ፣ እውነት ለመናገር ማለት ነው። እና እንግዲህ ሩሃማን ኩላሊቱ ወስደሽ መልሽለት ምናምን ስትሉ የነበራችሁ በጣም ብዙ ሰዎች ነበሩ፣ እውነት ለመናገር እና አሁን ይሄ እነሱ እንግዲህ በዚህ በይፋ ፍቅራቸውን እንደዚህ አድርገዋል። በጣም ነው ደስ የሚለው። እውነት አንድ ነገር ልበላችሁ፣ ፈጣሪ ካጣመራችሁ ማንም እንደማይለያችሁ ነው የምነግራችሁ። ፈጣሪ ካጣመራችሁ ማንም ቢሆን ሰው አይለያችሁም። አሁን ሩሃማና ሀብታሙ ይመጣሉ ይገናኛሉ ያለ ሰው የለም ነበር። እውነት ለመናገር ግን ፈጣሪ ያጣመረውን አይለይም። አያችሁ። ሰላም እንዴት ናችሁ? ሀይን አለም ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁንላችሁ እያልኩኝ ብቅ ብያለሁ። ጠፍቻለሁ፣ አይ ነው አውቃለሁኝ። አሁንም ብቅ ብዬላችኋለሁ። እንግዲህ ዛሬ ሩሃማ በስመ አብ ፈገግታዋ የተለየ ነው እውነት ለመናገር እና ዛሬ ይሄን ቪዲዮ በጉጉት እንጠብቀዋለን ብዬ ነው የማስበው እና በጣም ደስ ይላል። እውነት ጀግና ነው። ይመችህ። በቃ ፍቅር ያሸንፋል እንደዚህ ብዬ ነው የማስበው። እውነት ሰው አሁንም ለምን ታረቁ ብሎ በየሚዲያው ይዘው ይሮጣሉ። ድራማ ነበረ ሲሰሩብን የነበረ ለምን ታረቁ እንዴ? የሰው ልጅ ለምን ታረቁ ይባላል እንዴ? ምን ሆናችሁ ነው? እንዲታረቁ ምን ችግር አለ? ይወዳታል። አሪያምን እሷም ራሱ ተወደዋለች። እንዴት ተተዋደዱ? ይፋቀሩ፣ አብረው ይኖሩ። አለቀ። ይሄ ነው ብዬ የማስበውና ብቻ ደስ ይላል። እንኳን ታረቃችሁ። እውነት እንኳን ኩላሊቴን ሌላም ነገር እሰጣታለሁ ብሏል። ህዝቡ ነው የደነገጠው እንደዚህ ሲል ማርያምን። ምክንያቱም ለምን ኩላሊትን ሰጠ ሲባል ምናምን ስለነበረ እንኳን ኩላሊቴን ሌላም ነገር እሰጣታለሁ ብሎ ነው እንግዲህ ቃለ መጠይቅ ላይ የመለሰው። ብቻ ይመች፣ ትችላለህ። ይመች ማርያምን። መሆን ያለበትም እንደዚህ ነው። ፍቅራችሁን ያጣፍጥላችሁ። እንግዲህ ይሄን ነው የምለው እኔ። ደስ ይላል የምር። በቃ እንደዚህ ነው ፍቅር ማለት። አንድ መሆኑ ያስደስታል። ሲጀመር ያችኛዋ ልጅ ለአንተ የምትሆንም አልነበረችም።